እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበርኩ ሆነ። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? የፊልምና የቲያትር ባለሙያ የሆነው ሳምሶን ታደሰ ወይም ቤቢ በመባል የምናውቀው ግለሰብ በሰይፉ ሾው ላይ ቀርቦ አንዳንድ ጥያቄዎች ተሰንዝረውለታል። እሱም እጅግ በጣም አወዛጋቢና አነጋጋሪ የተባሉ መልሶችን ሊመልስ ችሏል። ምንድናቸው የምናየው ይሆናል። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩት ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ሰይፉም ስለ ትዳሩ አንስቶ ጥያቄ ያቀረበለት ሲሆን ሳምሶን ታደሰም ትዳሩ ምንም አይነት ተስፋ እንደሌለውና በፍርድ ቤት ፍቺውን ማግኘቱንና መለያየታቸውን የተናገረ ሲሆን ሰይፉም እንግዲህ ሁለቱ እንዲታረቁና አንድ ላይ እንዲሆኑ ሁለተኛ እድል ካለ የሚል አይነት ጥያቄ ሰንዝሮለታል። እሱም በፍጹም እጅግ በጣም እንደተጎዳና ብዙ ነገሮችን እንዳሳለፈ ካሁን በኋላ እንደዚህ አይነት ነገሮችን መጠገን ወደማይችሉበት ደረጃ ስለደረሱ አማራጩ መለያየትና መለያየት ብቻ ነው የሚል ምላሽን ሊሰነዝርለት ችሏል። ባሳለፋቸው የትዳር ዘመናቶችም እጅግ በጣም ታማኝ ባል እንደሆነና በእሷ ላይም ማግጦ እንደማያውቅ ይህንንም ሁሉም ሰው እንደሚያውቅና እጅግ በጣም ለልጆቹም መልካም አባት እንደሆነና ጥሩ የሚባል አስተዳደግ እንዳሳደጋቸው አንዳንድ ጊዜም ተረቶችን እየነገረ እንደሚያስተኛቸው ሁሉ እጅግ በጣም ለልጆቹ ዋጋ እንደከፈለና ሙዚቃ ቀረጻ እሷ ሲኖርባት በሌሊት ላይ ነው ብዙ ጊዜ ሙዚቃ ቀረጻ የሚኖርባት። በዚህ ሰዓትም እሷ ለስራ በምትሄድበት ሰዓት ልጆቹን በማስተኛትና በመንከባከብ እጅግ በጣም ብዙ የተባለ መስዋዕትነትን ትዳሩን ለማቆየት እንደከፈለና የተጎዳ ሰው እንደሆነም ከንግግሩ ለመረዳት እንችላለን። ለሚስቱም ቢሆን እጅግ በጣም መልካም የተባለ ባልና እሷ እርግዝና ላይ በነበረችበት ሰዓት እግሯን በማጠብ እንዲሁም አንዳንድ ስራዎችን ሰራተኛ በሚጠፋ ሰዓት ቤትን በመወልወል እጅግ በጣም ብዙ ስራን ሰርቻለሁ በማለት የተናገረ መሆኑን በዛ ኢንተርቪው ላይ ልንከታተል ችለናል። በመካከላቸው ያለውን ነገር ፈጣሪ ብቻ የሚያውቀው ነገር ቢሆንም ነገር ግን ከሷ አንደበትም እሷን ብትጠየቅ ሌላ ነገር ልታወራ እንደምትችል ይገመታል። ነገር ግን ከንግግሩ ለመረዳት እንደሞከር ነውና እንዳስተዋል ነው እጅግ በጣም ዋጋ እንደከፈለና ብዙ እንደታገሰም ብዙ ነገርም አይቶ እንዳሳለፈ ሊናገር ችሏል። ሌላው እሱ ካነሳቸው ሀሳቦች መካከል እንደ ተቃውሞ የገለጸው ነገር ምንድነው? እያንዳንዱ ግለሰብ ህይወቱን በየሶሻል ሚዲያው ላይ በማህበራዊ ሚዲያ ላይ ባያጋራ፣ ሲበላ ሲጠጣ ወይም ትራቭል ሲያደርግ በየሶሻል ሚዲያው ዝም ብሎ ባያጋራ መልካም እንደሆነና ያ ግለሰብ ሲበላና ሲጠጣ መብላትና መጠጣት የማይችል ግለሰብ ብዙ ሰዎች የሚከታተሉት በመሆኑ እንደዚህ አይነት ነገሮችን በማህበራዊ ሚዲያ ማሰራጨትና ማጋራት እጅግ በጣም ንፉግነትና መጥፎ ባህል እንደሆነም እንደሚቃወሙ ተናግሯል። ይህም ከአንድ ጎኑ ስንመለከተው ትክክል ሆኖ ልናገኘው እንችላለን። ይህም የተባለበት ትልቁ ምክንያት ደግሞ ምንድነው? እንደዚህ አይነት ነገሮች በማህበራዊ ሚዲያ ሲሰራጩና ሲጋሩ የኔን ህይወት ያለውበትን የሀብት መጠን ሰው ይወቅልኝ፣ እዚህ ደረጃ ደርሻለሁ፣ ስለዚህ አድናቆትን ከማህበረሰቡ ማግኘት አለብኝ የሚል ሞቲቭ እንዳላቸው ከጀርባቸው የታወቀ ነው። ስለዚህ ይህንን ነገር ማሳካት የማይችሉ ፋይናንሻሊ የደከሙና እንደዚህ አይነት ነገርን የሚመኙ ግለሰቦች ደግሞ ራሳቸውን እንዲጠሉና ሌላ ነገር ውስጥ እንዲገቡ የሚያደርጋቸው ነገር በመሆኑ የማይመከርና እጅግ በጣም ጸያፍ ተግባር እንደሆነም ሁሉም ሰው ሊመሰክረው የሚገባው ጉዳይ እንደሆነ ግልጽ ነው ማለት ነው። አክሎም በዛው ልክ አንዳንድ መልካም ተግባራቶች እንዳሉና ሶሻል ሚዲያን ለመልካም ዓላማ ወይም ለበጎ ተግባር መጠቀም እንዳለብን በዛ ኢንተርቪው ላይ ሊናገር ችሏል። ይህም ትክክል ነው። ምክንያቱም ብዙ ሰዎች በሶሻል ሚዲያ አማካኝነት ህይወታቸው ተርፏል፣ ገንዘብ ተሰብስቦላቸው ታክመው ድነዋል፣ እርዳታ የሚያሻቸው ግለሰቦች ተረድተው ትልቅ ደረጃ ደርሰዋል። እንደዚህ አይነት ነገሮችን በሶሻል ሚዲያ ወይም በማህበራዊ ትስስር መረቦች እንደዚህ አይነት ነገሮች ተለቀው የሰው ህይወት ሲድን ማየትን የመሰለ ነገር እንደሌለም ቃል በቃል ሊናገር ችሏል። ይህም ትክክል ነው። ሌላውና እጅግ በጣም አስገራሚው ነገር ደግሞ ምንድነው? ሰይፉ ስለነሱ ትዳር እጅግ በጣም ብዙ እንደሚወራና በዩቲዩብ ላይ በተለያዩ የሶሻል ሚዲያዎች ላይ የነሱ ትዳር አጀንዳ መነጋገሪያ እንደሆነና እጅግ በጣም ሌላ ባለ ትዳሮች በማይመስል መልኩ ስለነሱ ብቻ ይወራል። ይህም በትዳርህ ላይ ተጽዕኖ አሳድሮብሃል ወይ ብሎ ጥያቄ ሰንዝሮለት ነበረ። እሱም በዚህ ጉዳይ እንደተጎዳና እጅግ በጣም አግባብነት የጎደለውና መረጃ ሳይኖራቸው ያለምንም መረጃ ዝም ብሎ ስሜን እያጠፉ ባልዋልኩበት አውለውኛል የሚል ነገር አንስቷል። ይህም ነገር ትክክል ነው። ምክንያቱም ይህም ያለበት ጉዳይ ምንድነው? በዩቲዩብ ላይ
አንዳንድ ወሬዎች ሲሰራጩ ነበር። ከነዚህ መካከል ምንድነው ሳምሶን ታደሰ ወደ አሜሪካ ተሰደደ ምናምን ብለው አንዳንድ ሪያክሽኖችን እየተጠቀሙ እሱ እዚህ ባለበት ሁኔታና እሱን በማይወክል መልኩ የውሸት መረጃ ወይም ሐሰተኛ ነገሮችን እያሰራጩ ያሉ ግለሰቦች ከድርጊታቸው እንዲቆጠቡ። ምክንያቱም እንደዚህ አይነት ነገሮች ሄደው ልጆቻችን ጋር እንደሚደርሱና ልጆቻችን እንደሚያዩት በልጆቻችን አይምሮ ላይም እጅግ በጣም መጥፎ ነገር እንደሚፈጠር ልብ ልንለው ይገባል። ስለዚህ ሶሻል ሚዲያን በኃላፊነት መጠቀም አለብን የሚል ነገርን አንስተዋል። ይህም እጅግ በጣም ትክክለኛ የሆነ ነገር ነው። ምክንያቱም ሶሻል ሚዲያ ማለት እጅግ በጣም ብዙ ሰዎች ጋር መድረስ የሚችል ትልቅ የጦር መሳሪያ እንደመሆኑ መጠን ብዙ ማህበረሰቦች ጋር ደርሶ ሰዎች ባልዋሉበት የሚያውላቸውና ያለ ኃጢአታቸውም ማህበረሰቡ እንዲፈርጃቸው የሚያደርግ እጅግ በጣም አደገኛ ነገር ስለሆነ ለቪውና ለአንዳንድ ነገሮች ብቻ ባንጠቀምበት መልካም ነው። ትክክለኛውን ማስረጃና መረጃ ከኔ ወይም ከማናጀር ተቀብለው ማሰራጨት እንዳለባቸው ወይም እኔም መጠየቅ እንዳለባቸው የኔ ስልክ ማናጀሬ ጋር እንዳለና ስልኬን ጥዬ ስለሄድኩኝ በስልኬ ማግኘት እንደሚችሉ መረጃዎችን መቀበል እንደሚችሉና ስለኔ ማወቅ የሚፈልጉትን ነገርም እዛ ላይ ማወቅ እንደሚችሉ እንጂ ዝም ብለው ከመሬት ተነስተው በሬ ወለደ በሚል ወሬ ወይም ቪው ለማግኘት ብለው ስሜን ማጥፋት የለባቸውም የሚል እንድምታን አንስተዋል። የግል ጉዳይም ወደ ሚዲያ መውጣት የለበትም የሚል ነገርን አንስተዋል። ነገር ግን እዚች ጋር ትንሽ ቅሬታ የሚፈጥር ነገር ቢኖር ምንድነው አንዳንድ ጊዜ አርቲስቶችና የፊልም ባለሙያዎች እንዲሁም በእንደዚህ አይነት ሙያው ላይ የተሰማሩ ግለሰቦች ማህበረሰቡ ዘንድ በቀላሉ የሚደርሱ ግለሰቦች በመሆናቸው ገመናቸውን ለመሸፈን ወይም የቤታቸውን ጓዳ ለመሸፈን እጅግ በጣም የሚቸገሩበት ሁኔታዎች በኢትዮጵያም ብቻ ሳይሆን በመላው ዓለም ላይ የሚስተዋል ነገር ነው። እንደዚህ አይነት ነገሮችን ማስቀረት እጅግ በጣም ከባድና የማይቻል ነገር ነው። ምክንያቱም እሱ ራሱ ሚዲያ ላይ ቀርቦ ሰይፉ ላይ ቀርቦ ያለውን ነገር የውስጡን የልቡን በንግግር ሁሉም ነገር አውርቶ ወጥቶለታል። እንደዚህ አይነት ነገር ሲናገርም ሙሉ ያለበትን ሁኔታ ስለተናገረ ስለዚህ የኔ ነው የሚለው ገመና የለውም። ሚስጥሩን አውጥቶት ኦልሬዲ ራሱ ተናግሮታል በሰይፉ ላይ። ስለዚህ ራሱን ዲፌንድ ማድረግ ከፈለገ የትኛው ሚዲያ ላይ መቅረብ የለበትም፣ ለራሱ አፍኖ መኖር አለበት። ነገር ግን አንዳንድ ነገሮችን ለማጥራት ወጥቶ በሚያወራበት ጊዜ ነገሮችን እየጠመዘዙና እያንሻፈፉ ቪው ለማግኘት ብዙ ሰዎች ተጠቃሚ እንደሚሆኑበት ሳይታለም የተፈታ ጉዳይ እንደሆነ እናገኘዋለን። ስለዚህ ትላልቅ ቦታ የደረሱ አርቲስቶች፣ ዘፋኞች፣ የፊልም ባለሙያዎች ከእንደዚህ አይነት ትችትና ወቀሳ ሊያመልጡ የሚችሉበት ምንም አይነት አጋጣሚ እንደሌለ ማንም ሰው የሚገነዘበው ጉዳይ ነው ማለት ነው። የሆነ ሆኖ እንደዚህ አይነት ነገሮችንም ተናግሮ ሀሳቡን ሊደመድም ችሏል። እናንተ ስለዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። ዘውትር የምለቃቸው አስተማሪ ቪዲዮዎች እንዲደርሷችሁ የደውል ምልክቷን ይጫኑ። ጊዜ ሰጥታችሁ ስለተከታተላችሁኝ እጅግ ከልብ አድርጌ አመሰግናችኋለሁ። መልካም ቀን